አሪፍ ኧረ እኔ ራሴን ያርሰናል ስማ ቁጥር ምናምን ግን ማጻፍ አልችልም ታውቃለህ። እንዴት እዛው ስቶር ላይ ሄደህ የምትገዛው? ሙቾ ግራሲያስ አሚጎስ። ከዝኔ ገብታለች ዶክተር እንዳደነግጥ እንዴ ከዘነነች ከዝኔ ነች ትመሳሰላላችሁ ባይዘው። ኦኬ እሷም አንቺ በዱራ ነው እንዲገባሽ ኧረ አይደለም ኦኬ እንመሳሰላለና እንደዚህ አይነት ይኸው ወርጃለሁ ከመኪና አሁን ችግር የለውም። እኔ ነኝ የተዘጋ ትምህርት ቤት መስለው ወይ እኔ በፈጣሪ አስቦ ይሄ ከሷ ጋር ከባድ አሬ እኔ ከባድ ነው ብራዘር። እንዴት አረ ተው አተሙዳት ያዝ ለዞም እኔ 12 ሰዓት ሰርቶ የወጣት ከባድ ነው እና ይቅር በቤት ታየውና አላ ላይ በጁስ ከስተበጁን ቢሆን ያዘገሽ ልጅ ብዙም አይሰማም ድምጽ ግን በቃ ድምጽ ሩቅ። እናንተ ተጫወቱ፣ እኔ መንገድ ላይ ነኝ። የቤት ስገባ እናወራለን ወይ ቤት ከገባው በኋላ እናወራለን። ፒስ በቃ እሺ 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 ታውሽ ቤዚ እሱ ፋኖኤል እንዴት ነሽ? እባክሽ እንዴት ነህ? እባክህ ወይኔ ሄሪንግ ላይ ታሰቃየኝ። ረካሽ ነው የገዛሽው ማለት ነው? አይደለም ብሎን ሳይሰጠኝ ነው። ኧረ እባክህ ብሎን ሳይሰጠኝ ነው እንጂ ቻይና ከገዛ እንደዚህ ነው። እሺ ቤቲ አይደለም እንትን ብሎ ነው ብሎን አልሰጠኝም ረስቶና አሁን እንትን አይልም አይቆምም። እቺ ክባለች አይደል? ያ እኮ በደምብ ይሄ እንትን አይደለም ማለት ነው የገዛሽ ኦሪጂናል አይደለም። ረስቶት ነው ፋኒ ፕሊዝ እንዴ ቢያንስ አሪፍ ግዢ። ማለት ስለሚያምኑክ ፌክ መሆኑን ባታስረዳቸው መልካም ነው። እንዴት አልሽልኝ? እኔስ ፋኒ እኔ እኮ እስቲ ሌሞን እስከዛ ሰው ላስገባ እንዴ እንደገስት እንደዚህ እሺ ሌሞን አስገባ እያለች ነበር። ሰላም ፋኒ እንዴት ነህ? ሰላም እንዴት ነሽ? እኔን ሳታስገባኝም ያው አስገባሽ እኮ። ኦኬ ሰላም ነው። ዛሬ ደግሞ አምሮባል እንዴ ቴንክ ዩ በጣም I told you I think እንትን ጥቁር ስለሆነ ከላይ ድራግ እንትኑ ሞር እንትን አድርጎታል። ከዚህ በኋላ መልኩን አሳይተውናል እያየን ነው። እኔ ያልኩትን ስለሆነ የደገምሽው ፕሊዝ እኔ ተከታታያለች አንዴ ላጨብጭብ እስኪ የምሬን አምሮባል። እያማረብህ ነው ደግሞ እንደገና እኛም እንግዲህ ወፈራሽ ደግሞ ይወጣል። አላሽኮረመምኩትም እኮ ግን አምሮበታል። አላማረበትም? ወፍሯል ደግሞ ዛሬ ምንድን ነው ቱቱ ብያለሁ። ቱቱ አይ እንትን ምንድን ነው እንዴት እንደዚህ ማማር እንደሚቻል ለምን ኮርስ ልሰጣቸው ይገባል። እስቲ ትንሽ እኮ ራሴ ጋር በደንብ ልስራና ራሴ ላይ ከዛ ለእናንተ ደግሞ እመጣለሁ። ዩቲዩብ ታውክ እንደ ያየሁ አይደለም። ያ ሰሞኑን ትንሽ አቁሜያለሁ ግን እመጣለሁ። እስቲ አሁን ልክ የመጀመሪያው ወር ሲሆን ይመቸኛል። አንድ ወር ከጠፋውን አንድ ወሩን ትልና ልክ የመጀመሪያው ወር ጀምራለሁ እና ከዛ እንትላለሁ እቀጥላለሁ። አስተካክሎ በሰፊው አይደል? የጠፋሁት በቤትም ምክንያት ቤትም ስላላገኘው ምናምን በቃ በዛ ነው እንትን ያላልኩት። በብዛት የዩቲዩብ ቀይ ምናምን ብዙ እየተጠቀምኩበት ስላልሆነ ለዛ ነው። እንዴት ነው? ኬት ነሽ አንቺ? ኬት ሀገር ነው? ሲያትል። እናንተ ጋር ቀን ነው? አሁንማ ቀን ነው። ጠዋት ነው 10 ሰዓት
የሰባት ሰዓት ልዩነት አለ ማለት ነው። 7-6 እንጃ ይበልጣል። 7-8 እንዴት ነው ሲያትል ኑሮ? አሪፍ ነው። ለምን አትመጣም ፋኒ? ይሻልሃል። ለምን ሀገር አትለቅም? አሜሪካ እንዴ ያው 15,000 ብር ያስፈልጋል እያለች $15 ለአሜሪካ ለመሄድ እኔ እንጃ። ሊያ የምትባል የጻፈች ነበር ኮሜንት ላይ ካለች $15 ለማስያዣ ያስፈልጋል አለች። ሰምቼ አላውቅም። ከኢትዮጵያ ከሆነ ነው እንጂ ከዩሮፕ እኔ እንጃ። እንዴ ከዩሮፕ ነው እንዴ የምታስይዘው? በቃ አንድ ሰው ወደ አሜሪካ ሲሄድ እንደ ማስያዣ ነው መሰለኝ። እሱ አዲስ ወጣ ምናምን እያሉ ነበር። እሱ ይሆናል እንደ አዲስ ይሆናል እንጂ እኔ ደስ ይለኛል። አሜሪካ ሜጂ ፍሎግ ብሰራ በደንብ እንትን ብል በጎበኝ ምናምን ደስ ይለኛል። ለመኖርማ ከባድ ነው። እንዴት ነው ለመኖር? እኮ የሆነ ነገር ያስፈልጋል። ምን ያስፈልጋል? እንዲጠፍቼ ምናምን እንደ አዲስ አሳዳ ማድረግ ምናምን ቀላሉ አይገኝም ነው አይገስ ለማለት የፈለገው። ያ እንደዛ ከኢትዮጵያ መተ ኢሮፕ ከዜሮ ነው የጀመርከው። ታዲያ አሁን አሜሪካ ሄጄ ከዜሮ ልጀምር? ኦፍኮርስ ችግር አለ። ብዙ አሉ የሄዱ ጓደኞቼ ከዚህ በፊት አሜሪካ ሄደው እንደዚህ ከዜሮ የጀመሩ ከዚህ ሄደው ማለት ነው። በሰዓቱ ግን ያልሄድኩም ነበር። ይሄን ያለ እኔ ወደ ኢትዮጵያ ነው እንጂ ከዚህ በኋላ ወደ አሜሪካ ምናምን እኔ እንጃ አላስብም። ወይኔ ብራይትነሱ ያን ማሳይተል ስላደረክ ምናምን ይሆናል። በቃ ህይወት እዚህ ነው እዚህ ወስኛለሁ ምናምን ብለህ ልጆችም ወለድክ ትረጋጋለህ። ምናልባት የወደፊት ማገኛት አሜሪካ ከሆነች ምናልባት ሊሄድ ይችላል። ታውቃታለህ? በጣም ገብራል ወይስ እሺ በቃ እንደዛ ከሆነ አለ ለሁሉም ነገር። እንዴ ዱዓ ለማድረግ ግን ግዴታ ያስፈልጋል ቤተሰብ? አዎ ያስፈልጋል። ለምን የሰው ምቀኛ አለ፣ ብዙ ነገር አለ እኮ። የተፋታ ሰው ከሆነስ ታዲያ አላህ መልሶ ቢያገናኛቸውስ ምን ታውቂያለሽ? አዎ ግን ለአሁኑ ምርቃት ለመስራት የአሁኑ ሁኔታ አይደለም ማተር የሚያደርገው። አይ በጣም ስለሚያሳዝኑኝ ነው፣ ለዛ ነው ያልኩት። እኔ እንደሰው አይደለም። አዎ ግን የዛን ሰው ፍላጎትን ማክበር አሪፍ ነው። ያም አላህ ነው የሚያሳካው። ተይው እኔ ነኝ ያልኩት። እሺ አመሰግናለሁ ለአመለካከትሽ፣ ለመልካምነትሽ አመሰግናለሁ። ቴንክ ዩ ባይ። እሺ ከባድ ነው። ሌሞን ዋትስ ዩር ታይፕ? ቅድም የገባችው ዋትስ ዩር ታይፕ ትለኛለች። አገኘች እንዴ? መረረች እንዴ? አገኘች ሲያትል ሊሎ ኔትወርክሽ ነው መሰለኝ አይሰራም። አንድ ቁጥር ጽፈሽ ነበር።